በጣም ጥሩ ነገር ነው ያደረግሽው። ባትለቂያስ ኖሮ ዛሬ ሬሳሽ ነበር ከዚህ ቤት የሚወጣው። አሁን ምንም ነገር ሳትናገሪ ወደ ክፍልሽ ሂጂ ማለት ስመች። አዎ ተስማምታለች። እና ምን ችግር ሊገጥመን ይችላል? አንደኛ እሱ በጉልበት ሊከብደን ይችላል። ወጥመድ ውስጥ ካልከተት ነው ወይ ደግሞ በሆነ ነገር ካልያዝ ነው በጉልበት በጣም ሊከብደን ይችላል። እውነትን ነው። ዝና ማለት እኮ አንድ በግ ለምሳና ለራቱ የሚበላ ሰው ነው። እኛ እሱን ታግለን ማሸነፍ ይከብደናል። ስለዚህ በእጃችን እስክናስገባውና እግሩን ይዘን በሰንሰለት ጥፍር አድርገን እስክናስረው ድረስ ብዙ ችግር ሊገጥመን ይችላል። ድምጿ ጠፋ እኮ። እዛ ብሽ ላይ ይቅር ሞት እንኳን አይገባት። አፏ ነው እንጂ ሆዷ ነው። እናቴ አፍጥ ሆድ ሞኞ ነው ያውቅ። አፌ ነው እንጂ ሆዴ ቄማ ይዘ እቺቼ መራ መሸወጃ ነች። ወይ ክፉ ነሽ ወይ ደግ ነሽ። አለቅ ቅድስቴ እና ሻውና ምሽሯን እሺ ሰራሻለሁ። እኔ አስገባብቼ ጨርስና ማህሌት ዝናን ለማግኘት ሰበብ ነው የምትሆነው። ምን አይነት ሰበብ? ሞገስ በብዙ መንገድ በአእምሮ ብስለት መብለጥ አለብን። ኤፍራታን መጠቀም አለብን። ምክንያቱም ዝና ስለ ማህሌት ኤፍራታን እየጠየቃት ነበር። በጣም አሪፍ ሀሳብ። ኤፍራታን በብዙ ነገር መደለል ይቻላል። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁልን? እግዚአብሔር ይመስገን ከሁሉ ሰላም። ላይክ በማድረግ ቪዲዮ ጀምሮ እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ዛሬ እንግዲህ አቶ ዝና ያበበ ደንበሳ ልጅ የምታገትበት ቀን ነው ማለት ነው። ዛሬ እንግዲህ መድብልና ሞገስ ፕሮሰሳቸው ጨርሰው እንግዲህ መጀመሪያ ማህሌትን ይዘዋል። ሁለተኛ ኤፍራታ እጃቸው ገብታለች ማለት ነው። አሁን በሶስተኛ እንግዲህ ያበበ ደንበሳ ልጅ እንግዲህ ዛሬ ይታገትና ከዛ በኋላ ትትገረፍ ታወራዋለህ ነው እንግዲህ መድብል እንዴት አርጌ እንደማስለፈልፈው እኔ አውቃለሁ እያለ ይገኛል ማለት ነው። ሞገስ ግን አሁንም እየፈራ ነው። ሲቀጥል ብንይዘው እንኳን ምናልባት ተሳክቶልን ብንይዘው እንኳን ዝናኮ በጣም ኃይለኛና ጨካኝ ሰው ነው። ስለዚህ ብሩክ ያለበትን ነገር አይነግረንም እያለ ነው። እንዴ ተፈራለህ እንዴ? እሱንም እንዴት እንደማስለፈልፈው እኔ አውቃለሁኝ እያለ ነው ማለት ነው። መድብል በነገራችን ላይ ማድረግ ያለበትን ነገር ሳያደርግ ወደ ኋላ አይልም። እስከ ጥግ ድረስ ያደርጋል ማለት ነው። ያላትን የተናገራትን ጠባትለም መሬት ላይ እና ውድ ቤተሰቦቻችን እንግዲህ ዛሬ መድብልና ዝና ፊት ለፊት ይፋጠጣሉ። እውነት መድብል ተሳክቶለት ዝናን ያግተው ይሆን? ባካችሁ ይታገታል። ዝና እኮ ጉራው ነው እንጂ ማለት ነው። ባለፈው እንኳን አላያችሁት? መጀመሪያ ብሩክን ወግድልኝ ባክ ድፍረትን ሳላድን ቀላልፍ ምናምን እያለ ማለት ነው። የናቁት ያስረግዛል ይላል ያገሬ ሰው። ንቆ ብሩክን ንቆ እንግዲህ ብሩክ ደና አርጓ አግሞጠመጠው ማለት ነው። ሁለተኛ ደግሞ መድብልን ወይ ዲባክ ሞገስን ነው የምፈልገው አንተ ነው ወደዛ ሂድ አለበለዚያ ደሙ እንዳይረጭብህ ራቅ በል እያለው ነበረ። አይመስለኝም ነው ነገሩና እንግዲህ ከሆነ ምሰየው ብሎ እንግዲህ ገብቶበታል ማለት ነው። ግን ዝና ሁሌም እንደወደቀ ነው እንደተመታ ነው። ስለዚህ እንግዲህ ዛሬም ማን ይሆን አሸናፊው? እውነት አሸናፊ ይሆናል ብላችሁ ታስባላችሁ? መድብል እኔ በእርግጠኝነት መድብል እንደሚይዘው። ምክንያቱም መድብል ያላት ነገር ጠባትልም። እንግዲህ ወደዚህ እንትን ካየነው ከመጣጡ ጀምሮ አንድም ነገር ይሄን አድርጓል ብሎ ሳያደርግ የቀረ ነገር የለም ማለት ነው። መጀመሪያ ራሱ ሞገስን ሲያገኘው ሞገስ በጣም ፈርቶ እንደዚህ እየተንቀጠቀጠ ነበር። ምንም እንዳታስብ አብሽር አለው። እንግዲህ እሱ መድብል ከመጣ በወዲህ ነው ሞገስ ከቤት እንኳን መንቀሳቀስ የጀመረው። ምክንያቱም በፊት በምን እንደሚንቀሳቀስ እንኳን እንዴት እንደሚከታተለው እንኳን ማወቅ አልቻለም ነበር ሞገስ ማለት ነው። በኋላ መድብል ከመጣ በኋላ እንዴት እንደሚከታተለው እንዴት አድርጎ እንትን እንደሚለው በደንብ ጠንቅቆ ሲነግረው ከዛ በኋላ ነው እንግዲህ እሱን አውቆ በራሱ እንዴት ማምለጥ እንዳለበት ነገሮችን እያስተካከለ ያለው ማለት ነው።
ሌላ እንግዲህ ማለት ያው እየቀባጠረች ነው እየለፈለፈች ነው ጭራሽ ማይሆንላትን ምሳሌንና ቅድስቴን አጠቃለሁ ብላ ደግሞ ጭራሽ ማትወጣው ሌላ ዲክራ ውስጥ ነው የገባችው እሷን ብቻ ሳትሆን እንግዲህ ኤፍራታ ለብር ብላ አንዴ ከሞገስ አንዴ ከመድብል አንዴ ከዝና ያለች ነበረ ማለት ነው አሁን ግን ማለት ስትጠፋ እሷ ጣብቂኝ ውስጥ ገብታለች ከመድብል ጋር ያው በብራቸው ሁኔታ ነው የሚገናኙት ዝና ደግሞ ሂደሽ በቃ ማህሌትን ሲያጣ እሷን ያዛት ማለት ነው ሂደሽ ታጣራለሽ አለበለዚያ ደግሞ እዚህ ከኔ ጋር አግቼ ነው ቁጭ ማረግሽ እያላት ነበርና ይሄ ነገር ዝና ከሚያግተኝ ዝና በጣም ጨካኝ ሰው ነው ስለዚህ ዝና ከሚያግተኝ የመድብል ይሻለኛል ብላ እንግዲህ ወደ ነብሩክ ቤት ሄዳለች ነብሩክ ቤትም ስትሄድ መድብልና ሞገስ መንገዱ ነው እየተመካከሩ ነበረ ማለት እንዴት ኤፍራታ እንዴት እንደሚይዙ ከዛ ደግሞ በኤፍራታና በማህሌት ላይ ብታንተርሶ እንዴት ዝናን መያዝ እንዳለባቸው የራሳቸውን መንገድ ያመቻቹ ነበረ በአጋጣሚ እንግዲህ ሰተት ብላ ፊታቸውን የመጣችው ያኔም እንግዲህ መድብል ሁለተኛው አሳ መረባችን ገባች ብሎ ነው እንግዲህ ደስ ያለው እንግዲህ ሳይደውሉላት ነው ሳይሏት ምንም አይነት ነገር ሳይናገሩ ቀጥታ ነው የመጣችው ያው ሳይመጣችው ዝና ሂጂ ብሏት ነው ምክንያቱም ዝና ሄደሽ ይሄን እንደዛ አድርግ ያለበለዛ አልፋታሽም ሲላት እሺ ብላ ነው እንግዲህ እንትን ያለችው ግን ከባድ ነው እንግዲህ በራሷ መንገድ ወጥመድ ገባይ ማለት ነው ማለትም እንግዲህ የለፈለፈች ነው የምትገኘው አሁን ቀጣይ ወራፋ እንግዲህ የአቶ ዝና ያበበ ደንበሳ ልጅ ነው ያበበ ደንበሳ ነው ደንበሳ ሌላው እንግዲህ ሞገስና ሉላ አሪፍ ጊዜ ያሳለፉ ነው ሉላም እንግዲህ በጣም ደስተኛ ሆናለች አሁን ላይ አሁን በፊት የተሰቀቀች አይደለም ማለት ያው እንዴት እንደሚከታተላቸው ስላወቁ አሁን ላይ እንትናቸውን ጥለዋል ኤቲኤማቸውን በሌላ አስተካክለው እንግዲህ በዛ ነው በራሳቸው መንገድ ነው እየተንቀሳቀሱ የሚገኙ ማለት ነው ሌላ ዳጣ እንግዲህ ቤተሰቦቿን አግኝታ በጣም ደስተኛ ነች በጣም ደስ በሚል ሁኔታ ነው ያለችው በጣም ከሚባል በላይ ሆነማ ማስፈራራ አምሮብኛል ውበቱን ደፍቶብኛል ወፈርኩኝ ምናምን እያለች እንግዲህ ራስዋን እንትን እያለች ነው የምትገኘው በነገራችን ላይ እንግዲህ ቤተሰብ ካገኘች በኋላ ያቺ አንድ ሱሪና አንዲት ቦዲ ቲሸርት ከላይ አላጠፋም ነበር አሁን ታይት ሱሪዎችን ቀሚሶችን በቃ ብዙ አይነት ነገሮችን አቃይራ መልበስ ይችላልኝ ጸጉሯን ራሱ ጸጉሯ ያው እንጭፍርር ብሎ ያው የዱርዬ የመንገድ ዳር ሰው ነበረች ጸጉሯ ቀለም ቀልማ በቃ እንጭፍር ጭብጨብራሪት ነበረች ማለት ነው ግን አሁን ጸጉሯን ወርታ ተሰርታ በጣም ቆንጆ ይሆናለች ማለት ነው ያም አንድ ለውጥ ነው ከምንም በላይ ከዛ ሌላው እንግዲህ የብሩክ ጉዳይ ነው ብሩክን ለማግኘት እንግዲህ መድብል ብዙ ማገሮችን ያመቻቸ ነው ያለበትን ለማወቅ ግን እስካሁን ብሩክ የት እንዳለ እምን ውስጥ እንደገባ የሚታወቅ ነገር የለም ምንም አይነት መረጃ የለም ማለት ነው እንግዲህ በቅርቡ በተለይ ዝና ወደጃቸው ከገባ በኋላ መረጃዎች ይኖራሉ ብለን ተስፋ እናደርጋለን ከዛ ሲቀጥል ደግሞ ዝና እንግዲህ የሚሰራው ከብዙ ሰዎች ጋር ነው ከብዙ ሰዎች በቃ በጣም ብዙ ከሚባሉ ሰዎች ጋር ነው እንግዲህ እየሰራ ያለው ለዛም እንግዲህ በጣም ነው የሚያስፈራው ማለት ነው እንግዲህ ሞገስንና መድብልንም ዋና ያስፈራቸው ነገር እሱ ከተያዘ በኋላ እሱ አብራቸው የሚሰራው ብዙ ሰዎች ስላሉ እነሱ ብዙ እንትን ያሉ ይከታተሉ ይችላሉ የሚል ፍራቻ ነው ያላቸው ከዛ በመቀጠል ደግሞ ምክንያቱም ዝና ራሱ እኮ ማለት ነው ማህሌት መጥፋቷ ለማህሌት አስቦላት አይደለም ማህሌት ስጠፋ ስለ ዝና እነዛ ሰዎች ይዘዋት ከሆነ ብዙ መረጃዎችን ተለፈልፋለች ብሎ ስላሰበ ነው ራሱን ወደ ጥቃት እንዳይሄድ ለማለት ነው በቀጣይ ቪዲዮ እንገናኝ ሰላም ቆዩ